ሰላም እንዴት ቆያችሁ ተመልካቾች 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ከመላው ኢትዮጵያ በሁለት ምዕራፎች እስከ 8 ሰዓት ድረስ ከናንተ ጋር ቆይታ ሊያደርግ ተጀምሯል። ከዜና ኢትዮጵያ ጋር አብራችሁ እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን ነጻነት ፍቅሩና ማህሌት ታደለ ዜናውን እንመራለን። የ6 ሰዓት አበይት ጉዳዮችን እናስቀድም። በአማራ ክልል ከ4.3 ሚሊዮን በላይ ተማሪዎች ትምህርታቸውን እየተከታተሉ መሆናቸውን የክልሉ ትምህርት ቢሮ ገለጸ። የግብርና የጉምሩክ ሕግ ማሻሻያ የሚሰበሰበውን ሀገራዊ ግብር በከፍተኛ ደረጃ እያሻሻለው መሆኑን የገቢዎች ሚኒስቴር አስታወቀ። በኢትዮጵያ ባለፉት 7 ዓመታት በግብርናው ዘርፍ የተከናወኑ ተግባራት የአርሶ አደሩን ምርትና ምርታማነት ማሳደጉ ተገለጸ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። በአማራ ክልል 4.3 ሚሊዮን በላይ ተማሪዎች ትምህርታቸውን እየተከታተሉ መሆናቸውን የክልሉ ትምህርት ቢሮ ገለጸ። የክልሉ ትምህርት ቢሮ ባለፉት 6 ወራት የተከናወኑ ተግባራትን አስመልክቶ በሰጠው መግለጫም በክልሉ ባለፉት 6 ወራት ብቻ ከ317 ሺህ በላይ ተማሪዎች የምገባ ፕሮግራም ተጠቃሚ ማድረግ መቻሉም ተገልጿል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆይተሃል? ቀደም ብለን ያነሳነው ጉዳይ አለ። በተለይም በክልሉ በጸጥታ ችግር ምክንያት ከትምህርት ውጪ የሆኑ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ባለፉት ወራት የተሰሩ ስራዎች ምን ውጤት አምጥተዋል ተባለ? ከዚህ ባለፈ ደግሞ የትምህርት ጥራትን ለማሻሻል እየተሰሩ ያሉ ስራዎች ምንድናቸው የሚለውን አካተ መረጃዎችን ብታደርሰን። መልካም አመሰግናለሁ። እንግዲህ በተደጋጋሚ ሲገለጽ እንደቆየው በአማራ ክልል የተፈጠረው የጸጥታ ችግር ስብራት ካደረሰባቸው ዘርፎች መካከል እንግዲህ የትምህርት ዘርፉ በዋነኝነት የሚጠቀስ ነው። እንግዲህ ባለፉት ዓመታት በርካታ ተማሪዎችም ከትምህርት ገበታቸው ውጪ ሆነው መቆየታቸው በተለያዩ ጊዜያት ሲገለጽ ቆይቷል። እንግዲህ በዚህ ዓመት በተለይ የተሻሉ ተማሪዎችን ወደ ትምህርት ገበታቸው ለመመለስ በትኩረት ሲሰራ ቆይቷል። እንግዲህ በዛሬው ዕለትም የክልሉ ትምህርት ቢሮ በተለይ ባለፉት 6 ወራት በአንድ በኩል እነዚህን ተማሪዎች ወደ ትምህርት ገበታቸው ከመመለስ አኳያ እየተሰሩ ያሉ ስራዎች ምን ውጤት አመጡ፣ በሌላ በኩል ደግሞ የትምህርት በተጀመረባቸው አካባቢዎች በተለይ የትምህርት ጥራትን ከማሻሻል አኳያ ምን ተግባራት እየተከናወኑ ነው በሚሉት ጉዳዩ ዙሪያ መግለጫ ሰጥተዋል። በተለይ እንግዲህ ቀደም ሲል እንዳነሳሁት ወደ ትምህርት ገበታቸው ያልተመለሱ ተማሪዎችን ከመመለስ አኳያ እንግዲህ ሰፊ ስራ በዚህ ዓመት ሲሰራ ቆይቷል። ነገር ግን ያው ወደ 7.4 ሚሊዮን በላይ ተማሪዎችን መዝገቡ ለማስተማር ታቅዶ ወደ 4.3 ሚሊዮን በላይ ተማሪዎች ተመዝግበው ትምህርታቸውን እየተከታተሉ እንደሚገኙ በመግለጫው ተመላክቷል። ይህ ቁጥር እንግዲህ ሰፊ ቁጥር ገና ተማሪዎች ወደ ትምህርት ገበታቸው ያልተመለሱ መሆናቸውን ያሳያልና ከዚህ አኳያ እንግዲህ በትኩረት መስራት እንደሚገባ ነው እንግዲህ በመግለጫው የተጠቀሰው ማለት ነው። እንግዲህ መሻሻል ከዓመት ዓመት መሻሻል እንዳለውም ተመላክቷል። ለአብነት የሚያክል ባለፈው ዓመት ወደ 40% ብቻ ነበር ተማሪዎች የተመለሱት የቅዱ ማለት ነው። በዚህ ዓመት ወደ 59 አድጓል። መሻሻሎች ቢኖርም ግን በሚፈለገው ልክ አለመሆኑ ተመላክቷል። በዚህ ረገድ ታዲያ የትምህርቱ ማህበረሰብ ጨምሮ ሌሎችም ባለድርሻ አካላት ተማሪዎችን ወደ ትምህርት ገበታቸው ከመመለስ አኳያ ሁሉም ሊረባረብ እንደሚገባ ነው በመግለጫው የተመላከተው ማለት ነው። በሌላ በኩል እንግዲህ ትምህርት በተጀመረባቸው አካባቢዎችና ትምህርታቸውን እየተከታተሉ በሚገኙ ተማሪዎች በኩል እየተሰሩ ያሉ ትምህርት ጥራትን ከማሻሻል አኳያ እየተሰሩ ያሉ ስራዎችም የመግለጫው አንድ አካል ነበሩ። በተለይ እንግዲህ ተማሪዎች ምገባን ከማስፋፋት አኳያ እንግዲህ በክልሉ ወደ 317500 ተማሪዎች ባለፉት 6 ወራት የተማሪዎች ምገባ ተጠቃሚ መሆናቸው ተገልጿል። እንግዲህ በ6 ወሩ ወደ 900 ሺህ ለማድረስ ታቅዶ የነበረው ከዚህ አኳያ እንግዲህ ያሉ ክፍተቶችን በማረም በቀጣይም ስራዎችን አጠናክሮ እንደሚቀጥል ነው የተመላከተው ማለት ነው። እንግዲህ በሌሎችም በተለይም የግብዓት አቅርቦትን ከማሻሻል አኳያ በአንድ በኩል የክልሉን በጀትም ጭምር በመመደብ የመጽሐፍትን አቅርቦትና ሌሎችም ቁሳቁሶችን በማሳተም ወደ ተማሪዎች የማሰራጨትና የትምህርት ቁሳቁስን የማሟላት ስራዎችም ተጠናክረው መቀጠላቸው ተገልጿል። ሌላው በተለይ እንግዲህ እንደ ሀገር አቀፍ ደረጃም በትኩረት እየተሰራበት የሚገኘው ልዩ አዳሪ ትምህርት ቤቶችን የማስፋፋት ስራዎች ናቸው። እንግዲህ እንደ አማራ ክልል በደብረ ታቦር፣ ሰቆጣና ፍኖተ ሰላም ከተሞች ልዩ አዳሪ ትምህርት ቤቶች እየተገነቡ ይገኛሉ። እነዚህ የልዩ አዳሪ ትምህርት ቤቶችን በማጠናቀቅ በቀጣይ 2019 የትምህርት ዘመን ማለት ነው
ነው ወደ ትምህርት አገልግሎት እንዲመለሱ በትኩረት እየተሰራ እንደሚገኝ ነው እንግዲህ የተመላከተው። እንግዲህ እነዚህ የተጠቀሱትን ጨምሮ በተለይ የተማሪዎችን አቅም የማበረታታት የአቅም ማጎልበቻ ትምህርት አሰጣጥ ትምህርቶችን የመስጣትና የማካካሻ ትምህርቶችን የማጠናከር ስራዎችን ጨምሮ እንግዲህ በክልሉ ስራዎች እየተሰሩ እንደሚገኙ ተመላክቷል። ቀደም ሲል እንዳነሳሁት በተለይ የክልሉ ላይ የደረሰውን ስብራት ለመመለስ ግን ሁሉም ማህበረሰብ ሊረባረብ እንደሚገባ ተመላክቷል ማለት ነው። ለጊዜው ያለ መረጃ ይህን ይመስላል። ሳሙኤል ወርቃየው ስለ መረጃዎች እናመሰግናለን። መልካም ቀን። ኢትዮጵያ ባለፉት 7 ዓመታት በአየር ንብረት ለውጥ ላይ ባከናወነችው ስራ ተጨባጭና መርቂ ውጤት ማስመዝገቧን የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ተናገሩ። ሚኒስትር ዴኤታው ይህንን የተናገሩት ሚኒስቴር መስሪያ ቤቱ ያለፉትን 6 ወራት የአካባቢና የአየር ንብረት ለውጥ ዘርፍ አፈጻጸም በአርባ ምንጭ ከተማ በገመገመበት ወቅት ነው። ባለፉት 7 ዓመታት ልዩ ትኩረት በተሰጣቸው በአካባቢያዊ ብክለት መከላከያ ስልቶች፣ በአየር ንብረት ለውጥ ማጣጣሚያ እቅድና በካርበን ልቀት በማይበገር ልማት ስትራቴጂ አመርቂ ውጤት መመዝገቡንም እንዲሁ ገልጸዋል። ባለፉት ዓመታት ልዩ ትኩረት ተሰጥቶ ሲተገበሩ የቆዩ የአካባቢ ስልቶች በተለይም ደግሞ በፈቃደኝነት ላይ የተመሰረተ የአየር ንብረት ለውጥ ምላሽ እቅድ ኤንሲ፣ የአየር ንብረት ለውጥ ማጣጣሚያ እቅድ ናፕ፣ እንዲሁም የረጅም ጊዜ ዝቅተኛ የካርቦን ልቀት የአየር ንብረት የማይበገር ልማት ስትራቴጂ ሎንግ ተርም ሎው ኢሚሽን ዲቨሎፕመንት ስትራቴጂ ተጨባጭና አመርቂ ውጤቶችን እያስመዘገቡ ይገኛሉ። የለውጥ መንግስታችን ባለፉት 7 ዓመታት ለአረንጓዴ ልማት ማለትም ዝቅተኛ የካርቦን ልቀት ያለው ኢኮኖሚ፣ ውጤታማ የሀብት አጠቃቀም እና ሁሉን አካታች በሆነ መንገድ ለሰጠው ትኩረት እና ያሳየው የማያቋርጥ ቁርጠኝነት በአረንጓዴ አሻራ መርሃ ግብርና በተለያዩ ተያያዥ ስራዎች ተግባራት ተረጋግጧል። በመድረኩ በህዝብ ተወካዮች ምክር ቤት የዘርፉ የስራ ኃላፊዎችና ቋሚ ኮሚቴ አባላት፣ የክልሎች የአካባቢ ጥበቃ ባለስልጣን የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶችም እየተሳተፉ ይገኛሉ። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ በአየር ንብረት ለውጥ ላይ የሚሰሩ ስራዎች ውጤታማ እንዲሆኑ ሀገር በቀል የልማት ኢኒሼቲቮች ላቅ ያለ ሚና መጫወታቸውንም የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ አስረድተዋል። የአካባቢ ጥበቃ ስራ ውጤታማ እንዲሆን የተለያዩ ሀገራዊ ኢኒሼቲቮች ትልቅ አስተዋጽኦ እያደረጉ ይገኛሉ። በክቡር ጠቅላይ ሚኒስትራችን አነሳሽነት ሀገራዊ አጀንዳ ሆነው እየተተገበሩ የሚገኙ እንደ አረንጓዴ አሻራ፣ የወንዝ ዳርቻ ልማት፣ የኮሪደር ልማት፣ ጽዱ ኢትዮጵያ ሁሉም ስራችን የሚደግፉ እንዲሁም የአካባቢ ጥበቃንና የአየር ንብረት ለውጥን ስራችንን የሚደግፉ እንደሆኑ ይታወቃል። በጥቁር አንበሳ የአየር ትርኢት ላይ ለተሳተፉና ድንቅ ብቃት ላሳዩ አብራሪዎች እውቅና ተሰጠ። የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት በዓል ምክንያት በማድረግ የአንበሶቹ ሰማይ በተሰኘው ደማቅ የአየር ትርኢት ላይ ተሳትፈው የላቀ ወታደራዊ ጥበብና ጀግንነት ላሳዩ አብራሪዎች የእውቅናና የምስጋና መርሃ ግብር ተካሂዷል። በዚህ መርሃ ግብር ላይ የሀገሪቱን ሰማይ በጥበብና በጀግንነት ላደመቁት አብራሪዎች የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የሽልማትና የእውቅና ምስክር ወረቀት አበርክተዋል። ሌተናል ጀነራል ይልማ መርዳሳ ባስተላለፉት መልእክትም አብራሪዎቹ ያሳዩት የላቀ ጥበብ ከተራ ወታደራዊ ትርኢት ባለፈ የተቋሙን የቴክኖሎጂ የበላይነትና ሁለንተናዊ ዝግጁነት ለዓለም ያስመሰከረ ስለመሆኑም ተናግረዋል። ከተቋማችን አልፎ ኢትዮጵያን አኩርታችኋል፣ የአየር ኃይልን የማድረግ አቅም በተግባር አረጋግጣችኋል ሲሉም አብራሪዎቹን አወድሰዋል። የተሰጠው እውቅናም አብራሪዎች ለሀገር ሉዓላዊነት ለሚያደርጉት ተጋድሎ ክብር ለመስጠት ለቀጣዩ የአየር ኃይል ትውልድ የሞራል መነሳሳትን ለመፍጠር እንዲሁም የሀገርን የአየር የበላይነት ለማረጋገጥ የሚደረገውን ጥረት ለማጠናከር ያለመ ስለመሆኑም ተገልጿል። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾች። ዘገባዎቻችን ይቀጥላሉ። መንግስት ያከናወናቸው የግብርናና የጉምሩክ ሕግ ማሻሻያዎች የሚሰበሰበው ሀገራዊ ገቢ ግብር በከፍተኛ ደረጃ እያሻሻለ መሆኑን የገቢዎች ሚኒስቴር አስታውቋል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 6 ወራት ዋና ዋና የሪፎርም ስራዎች የአፈጻጸም ግምገማም እየተካሄደ ይገኛል።
በዚሁ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳምሶን በላይ ነው በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆይተሃል? በ6 ወራት በእነዚህ መስሪያ ቤቶች በኩል የነበሩ የዋና ዋና አፈጻጸሞች ምን ነበሩ? የተነሱ ሀሳቦችን አጋራን። እንዲሁ ደግሞ ችግሮችም ተብለው የተለዩ ጉዳዮችና እነሱን ለመፍታት የተወሰዱ እርምጃዎች ምንድን ናቸው የሚለውን ሀሳብ አክልበት። እሺ እጅግ አድርጌ አመሰግናለሁ። እንግዲህ በዛሬው ዕለት በቢሾፍቱ ከተማ የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 የ6 ወራት የስራ አፈጻጸም ሪፖርት እያቀረቡ ነው የሚገኙት። እንግዲህ ይህ ሪፖርት ለቀጣዮቹ ቀናት ቆይቶ እንግዲህ እስከ 24 ድረስ እንደሚቆይ ነው የተገለጸው። እንግዲህ በዚህ ሪፖርት ላይ በርካታ የተነሱ ነጥቦች አሉ። በቀዳሚነት እንግዲህ ተቋሙ ገቢ ሰብሳቢ ከመሆኑ አንጻር ባለፉት 6 ወራት ከዚህ በፊት ታይቶ በማይታወቅ ሁኔታ ወደ 709 ቢሊዮን ብር እንግዲህ የ6 ወር ገቢ ግብር መሰብሰቡን ችሏል። ከዚሁ ጋር በተገናኘ እስከ ከትላንት በስቲያ ማለትም እስከ ጥር 19 2018 ዓ.ም ድረስ ደግሞ በአጠቃላይ 760 ቢሊዮን ብር ገቢ መሰብሰቡን ነው ያስታወቀው። እንግዲህ ይህ ቁጥር ከሌሎቹ ዓመታት ጋር ሲነጻጸር በከፍተኛ ደረጃ እድገትና ለውጥ ያሳየ መሆኑ ተገልጿል። እነዚህ ለውጦችና እድገቶች እንግዲህ የታዩት በጣም በበርካታ ጉዳዮች መሆኑን ሚኒስቴር መስሪያ ቤቱ ባቀረበው ሪፖርት ላይ ጠቅሷል። እንግዲህ ከነዚህ መካከል በዋነኝነት የሚገለጸው ታክስ ህጎችን ተመሳሳይ ገቢ የሚሰበሰብባቸውን መንገዶች የነበሩ ህጎችን ማሻሻል ላይ በስፋት ስለተሰራ እንግዲህ ውጤት መምጣቱን ገልጿል። እንግዲህ ከዚህ በፊት የነበሩት መመሪያዎች ኢትዮጵያን ለበርካታ ዓመታት ባላት ሀብት እንዳትጠቀም የምታመነጨውን ገቢ በሙሉ መሰብሰብ እንዳትችል እክል ሆኖባት እንደነበረ ተገልጿል። ይሁን እንጂ ከህግ ማሻሻያው በኋላ በጣም ጉልህ የሆነ የሚታይ ሀገርን መገንባት የሚያስችል ለውጥ መምጣት መቻሉን ነው የተገለጸው። ከዛ ባሻገር እንግዲህ ተቋሙ ለለውጡ የሰራቸው በርካታ ተግባራት አሉ። በተጓዳኝ የባለሙያዎቹን የሙያ የማሳደግ ክህሎት የማሳደግ የተለያዩ ስልጠናዎችን በመስጠት ቴክኖሎጂዎችን በመጠቀም ዘመናዊ አሰራሮችን በማምጣት እንደዚሁም ደግሞ የተቀላጠፈ አገልግሎት ከማግኘት አንጻር የተለያዩ ቴክኖሎጂዎችን ግብር ከፋዮች እንዲጠቀሙ በማድረግ ለነሱም ግንዛቤ በመስጠት ረገድ የተሰራው ሰፊ ስራ እንግዲህ ለውጤቱ ከፍተኛ አስተዋጽኦ እንዳደረገ ተገልጿል። እንዲሁም ከዚሁ ጎን ለጎን ደግሞ የተለያዩ እክል የነበሩ ተግባራትም አጋጥመውት እንደነበር ተቋሙ ገልጿል። እንግዲህ ከነዚህ መካከል የተጭበረበረ ደረሰኝ ሰነድ መጠቀምን ብሎም ደግሞ ያለ ደረሰኝ ግብይት መፈጸምን ባልተገባ ሁኔታም ደግሞ እንደዚሁ የታክስ የቫት ይመለስልኝ ጥያቄዎች መቅረባቸውን እንግዲህ በተወሰነ ደረጃ እክል ሆኖብኛል ሲል ገልጿል። እንግዲህ ከነዚህ ጉዳዮች ጋር በተገናኘ በተደረገ ሰፊ የማጣራት ስራም እንግዲህ ወደ 14.44 ቢሊዮን ብር መንግስት ሊያጣ የነበረውን ገንዘብም ገቢ ማድረግ መቻሉ እንግዲህ በዚሁ በሪፖርቱ ላይ ተገልጿል። በተጓዳኝም ደግሞ በህገወጥ መንገድ የተለያዩ ህገወጥ ተግባር ሲፈጽሙ የነበሩ ከ4000 በላይ የሚሆኑ ግብር ከፋዮች እንደዚሁም ከ3000 በላይ የሚሆኑ ደግሞ የተቋሙ ሰራተኞች ላይ እርምጃ በመውሰድ ለሌሎች አርአያ እንዲሆን እንግዲህ ወደ 7000 ገደማ የሚጠጉ 7200 ገደማ የሚሆኑ አጠቃላይ ሰዎች ላይ እንግዲህ እርምጃ በመውሰድ ስራው የተቃና እንዲሆን የገቢ አሰባሰብ ሂደቱ ውጤታማ እንዲሆን በማድረግ ረገድ እንግዲህ ከፍተኛ ስራ እየተሰራ እንደሚገኝ ነው የተገለጸው። እንግዲህ ከዚህ ባሻገር በቀጣዮቹ ጊዜያትም ይህ የተቀናጀ የተቀላጠፈ ስራ እንዲቀጥል ታማኝ ግብር ከፋዮችን ከማበረታታት አንጻርም ወደ 700 የሚሆኑ ግብር ከፋዮችን እንግዲህ በተለያየ መንገድ እውቅና በመስጠት የተለያዩ ዲፕሎማት ፓስፖርትና ሌሎች የመጀመሪያ ደረጃ የሚባሉ አገልግሎቶችን ቅድሚያ እንዲያገኙም በማድረግ ጭምር ግብር ከፋዮችን በማበረታታት ረገድ እንግዲህ ሰፊ ስራ እየተሰራ እንደሚገኝም ነው የተገለጸው። በአጠቃላይ እንግዲህ በዛሬው ዕለት የተነሱት የገቢዎች ሚኒስቴር የ6 ወር የስራ አፈጻጸም ሪፖርት የቀደሙትን ይመስሉ ነበረ። ሪፖርቱ ገና አላለቀም፣ እስከ 24 ድረስ ይቀጥላል። እንግዲህ በከሳቱ መርሃ ግብር ደግሞ የጉምሩክ ኮሚሽን የ6 ወራት የስራ ክንውን ምን ይመስላል የሚለውን ደግሞ መረጃ እንደዚሁ ይፋ ይደረግና በጉዳዩ ላይ ውይይት እንደሚደረግ ተጠቅሰዋል። እናመሰግናለን ሳምሶን፣ መልካም ቀን። ኢትዮጵያ በድሮን ቴክኖሎጂ በዓለም ከቀዳሚዎቹ ተርታ መሰለፍ የሚያስችላትን ስራዎች እየሰራች ትገኛለች።
ባለፈው ዓመት በጠቅላይ ሚኒስትር አብይ አህመድ የተመረቀው የስካይዊን ኤሮኖቲክ ኢንዱስትሪ ለሲቪል እንዲሁም ደግሞ ወታደራዊ አገልግሎቶችን ለማዋል የሚችሉ ድሮኖችን እያመረተም ይገኛል። የጠላት ድሮኖችን በመለየት ደግሞ ከጥቅም ውጪ ማድረግ የሚችሉ ድሮኖችንና ስርዓቶችን በማምረት የኢትዮጵያን ወታደራዊ አቅም ማጠናከር የሚያስችሉ ስራዎችም እየተሰራ ይገኛል። ይህንን መነሻ በማድረግ ባልደረባችን ወንደሰን አፈወርቅ ተከታዩን ዘገባ አዘጋጅቷል። አሁን ላይ በተለይም በወታደራዊ መስክ በጣም ውስብስብ የሚባሉ ቴክኖሎጂዎች በስፋት እየታዩ የሚገኝበት ሰዓት ላይ እንገኛለን። ለመሆኑ ኢትዮጵያ በተለይ በድሮን ቴክኖሎጂ ወይም በሰው አልባ ቴክኖሎጂው ዘርፍ ምን ላይ ነው የምትገኘው የሚለውን ወደ እናንተ ልናደርስ ነው። አብራችሁ ቆዩ። የምትመለከቷቸው የድሮን ቴክኖሎጂ ውጤቶች እንግዲህ ኢትዮጵያ ውስጥ የተመረቱ ናቸው። ስካይዊን ኤሮኖቲክስ ኢንዱስትሪ የተባለ የሚጠራ አንድ ድርጅት አለ ኢትዮጵያ ውስጥ። በተለይ በዋናነት የድሮን ስርዓቶችን ለማምረት ታሳቢ ተደርጎ የተቋቋመ ነው። አምና ማለትም በ2017 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመርቆ እንግዲህ እየሰራ የሚገኝ ነውና የተለያዩ የድሮን ቴክኖሎጂ ውጤቶችን እያመረተ ነው የሚገኘው። እዚህ ጋር የምትመለከቱት ድሮን እንግዲህ በተለይ በወታደራዊ መስክ እንዲሁም ደግሞ ለሲቪል ግልጋሎቶች መዋል የሚችል ነው። ይህ የድሮን ቴክኖሎጂ እንግዲህ የኤሌክትሪክ ኃይልን በመጠቀም እንዲሁም ደግሞ ነዳጅን በመጠቀም ለረጅም ሰዓታት መብረር የሚችል ነው። እንደሰማሁት ከሆነ እስከ 7 ሰዓት ገደማ መብረር ይችላል። እስከ 120 ኪሎ ሜትር ደግሞ መጓዝ የሚችል ድሮን ነው ማለት ነው። እንግዲህ ለሲቪል አገልግሎት ከዛ በተጨማሪነትም ለወታደራዊ አገልግሎት መዋል ይችላል ማለት ነው። ለካርታ ስራዎች፣ ለአረም ቁጥጥር በተለይ በዚህ በግብርናውም ዘርፍ ሰፋፊ አገልግሎቶችን መስጠት የሚችል ነው። በወታደራዊ መስክ ደግሞ በተለይ የድንበር ላይ ቁጥጥርን ለማድረግ ከዛ በተጨማሪነት ይሄ የአሰሳ ስራዎችን ለመስራት እንዲሁ አገልግሎት ላይ የሚውል ነው ማለት ነው። ስለዚህ ይሄ ድሮን ኢትዮጵያ ውስጥ የተመረተ ድሮን ነው። ሌሎች እንዲሁ ከድሮን ጋር የተያዙ ሌሎች ቴክኖሎጂዎችም አሉ። እነሱን ደግሞ እንመልከት። ያው ድሮኖች እንግዲህ ለተለያዩ አገልግሎቶች ይውላሉ። ያው የተለያዩ ክፉ ነገሮችንም ለመፈጸም አንዳንዴ የሚላኩ በተለይ ከጠላት የሚላኩ ድሮኖች አሉ። ድሮኖቹ ምን አይነት ናቸው? የወዳጅ ናቸው ወይስ የጠላት ወይም ለሰላማዊ ግልጋሎት እየዋሉ ያሉ ናቸው ወይስ ሌላ ነገር ለመፈጸም የተሰማሩ የሚለው ዲቴክት ይደረጋል ማለት ነው። እዚህ ጋር የምታዩቸው አነስተኛ መሳሪያዎች አሉ። በእነዚህ የልየታ ስራ ይሰራል ማለት ነው። ከዛ በኋላ እንግዲህ በእነዚህ በመጠቀም ድሮኖቹን ከጥቅም ውጪ ማድረግ ይቻላል። እንግዲህ እነዚህ በቀላሉ በእጅ የሚያዙ የድሮን በተለይ ጠላት ድሮኖችን ለመለየት እንዲሁም ደግሞ አስፈላጊ ሆኖ ሲገኝ ከጥቅም ውጪ ለማድረግ ጥቅም ላይ መዋል የሚችሉ ናቸው። እንደምትመለከቱት በእጅ ይዞ መንቀሳቀስ ይቻላል። በቀላሉ እርምጃዎችን ለመውሰድ ይቻላል ማለት ነው። ነገር ግን እዚህ ጋር ስክሪኑ ላይ እንደምንመለከተው እንግዲህ በመኪና ላይ ተገጥሞ በተለይ የጠላት ድሮኖችን መለየት እንዲሁም ደግሞ እርምጃ መውሰድ እና ከጥቅም ውጪ ማድረግ የሚያስችል በተመሳሳይ መልኩ በመኪና ላይ የሚገጠም ቴክኖሎጂም ጭምር በኢትዮጵያ እየተመረተ ነው። ዓለማችን ላይ አሁን ላይ የሚደረጉ ጦርነቶች ወሰብሰብ እያሉ ነው የመጡት። በተለይ በድሮን ቴክኖሎጂ የሚደረገው ውጊያ በጣም የተወሳሰበ ደረጃ ላይ ደርሷል ማለት እንችላለን። እንግዲህ ለዚህም በጣም መዘጋጀት ያስፈልጋል እና በተለይ የአጥፍቶ ጠፊ የሚባሉ ድሮኖች አሉ፣ የካሚካዝ ድሮንስ የምንላቸው። እነዚህ ድሮኖች እንግዲህ በአነስተኛ ወጪ ተሰርተው ትልቅ ጥፋትን በጠላት ላይ ማድረስ የሚችሉ ናቸው። አሁን በተለይ በተለያዩ የዓለማችን ክፍሎች የምናያቸው ጦርነቶች ላይ እነዚህ ድሮኖች በስፋት ጥቅም ላይ እየዋሉ ነው የሚገኙት። ስካይዊን ኤሮኖቲክ እንግዲህ እነዚህን ድሮኖች በስፋት የማምረቱን ስራ እየሰራ ነው የሚገኘው። እዚህ ጋር እንደምትመለከቷቸው እነዚህ ድሮኖች እንግዲህ አነስተኛ የሚባል ወጪ የሚወጣባቸው ናቸው። ስለዚህ ይመረታሉ። ከተመረቱ በኋላ እንግዲህ በተለይ ጦርነቶች በሚኖሩበት ወቅት በጠላት ላይ ከባድ የሚባል ኪሳራን ለማድረስ በስፋት ጥቅም ላይ የሚውሉ ድሮኖች ናቸው። የተለያዩ የጠላት መገኛ ቦታዎች ላይ ራሳቸውን በማጋጨት ወይም ደግሞ ራሳቸውን በማጥፋት እንግዲህ አሻራቸውም እንዳይገኝ በማድረግ ቴክኖሎጂውንም ሌሎች እንዳይቀዱት ማድረግ የሚያስችል እጅግ ትልቅ
ትልቅ ቴክኖሎጂ ነው ብሎ ማንሳት ይቻላል። ኢትዮጵያ እንግዲህ በድሮን ቴክኖሎጂ ከቀዳሚዎቹ ተርታ ለመሰለፍ የተለያዩ ስራዎችን እየሰራች ትገኛለች። በተለይ ከራስም አልፎ በቀጠናው ላይ ሰፋፊ ስራዎችን መስራት የሚያስችሏትን ስራዎች ነው እየሰራች የምትገኘው። በተለይ በዘርፉ የሰው ኃይል አቅምንም በእጅጉ ማሳደግ ያስፈልጋልና የኢትዮጵያ የድሮን አካዳሚ እንግዲህ ለመጀመሪያ ጊዜ በኢትዮጵያ ምድር ተቋቁሟል ማለት ነው። ይህ እውን እንዲሆን ያደረገው ደግሞ ስካይዊን ኤሮኖቲክስ ኢንዱስትሪስ ነው ማለት ነው። ስለዚህ በቀጣይነት በዘርፉ ትልቅ አቅም ያላቸው በርካቶችን እንመለከታለን ብለን እናስባለን። አራት ሺ 500 ተሳታፊዎች የሚታደሙበትን የመጀመሪያውን ሀገራዊ ጉባኤ ለማከናወን ዝግጅቶች እየተደረጉ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ሀገራዊ ምክክሩ በአንኳር ሀገራዊ ጉዳዮች ላይ መግባባት ለመፍጠር የሚያግዝ ነው። ሞላ አለማየሁ ዝርዝር አለው። ህብረ ብሔራዊት ኢትዮጵያ ካሏት ሰፊ ጸጋዎችና ተዛምዶዎች ይልቅ ጥቂት ልዩነቶች የግጭት መነሻ ሆነው ቆይተዋል። በየዘመናቱ ይህንን በህዝቦች መካከል ያለውን አብሮነት ለመበጠስ የሰሩ ኃይሎች የፈጠሩት ቅራኔዎችና ለመግባባቶች በጊዜ ሂደት እየተዳፈኑ ግን መፍትሄ ሳያገኙ ቀጥለዋል። ይህም እንደ ሀገር ብዙ ከትላንት የተሻገሩ ስብራቶችን በመፍጠር ዋጋ እያስከፈለ ይገኛል። በማያግባቡ ሀገራዊ ጉዳዮች ያሉ ልዩነቶችን በመቀራረብና በውይይት ተነጋግሮ ለመግባባት የተጀመረው ሀገራዊ ምክክር ጉዞ አዲስ የዲሞክራሲ ባህልና ልምምድ ይዞ የመጣ ጸጋ ነው ይላሉ የታሪክ ምሁሩ ፕሮፌሰር አህመድ ዘካሪያ። ሀገራችን ብዙ ስብራቶች አሏት እንላለን ሁሌም እና ያንን ስብራቶች ለመጠገን ለማከም እና አንድ ጠንካራ ያለ ሰውነት እንዲኖራት ለማድረግ ብዙ ጊዜ ተመኝተናል፣ ብዙ ጊዜ ማስበንበታል። አሁን ጊዜው ደረሰና ለመመካከር በቃን ማለት ነው። ይሄ ምክር ለ130 ሚሊዮን ህዝብ በአጠቃላይ የመጣ ጸጋ ነው ማለት ነው። ችግራችንን ነቅሰን አውጥተን መፍትሄ ጠቁመን አካሄድ መስርተን የወደፊቷን መጻኢ ኢትዮጵያ የበለጠ እንድንጠቀምባት የሚያደርገን ትልቁ መሳሪያ ነው። ባለፉት 3 ዓመት ከ5 ወር በስራ ላይ የሚገኘው ሀገራዊ የምክክር ኮሚሽን በ11 ክልሎችና 2 ከተማ አስተዳደሮች እንዲሁም በውጭ ከሚኖሩ ኢትዮጵያውያን ጋር የተሳታፊና የአጀንዳ ልየታዎችን አከናውኗል። 4500 ተሳታፊዎች የሚታደሙበት የመጀመሪያውን ሀገራዊ ጉባኤ ለማከናወን ዝግጅት ላይ መሆናቸውን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። እንግዲህ ዝግጅት ላይ ነን። አንደኛ እስከ 4500 የሚደርሱ ተሳታፊዎች ናቸው የሚኖሩት። ይህ ቁጥር እጅግ ግዙፍ ነው። እንደዚህ ለ2 ቀን ለ3 ቀን ለ4 ቀን የሚደረግ ስብሰባ አይደለም የሚሆነው። ስለዚህ እነኚህ ተወካዮች ከመላው ሀገራችን ማንንም ማህበረሰብ ሳይተዉ ከውጭ ሀገር ጭምር መጥተው በጋራ ተሰብስበው የሀገራዊ ምክክር ኮሚሽን ምክር ቤት በሚያቀርበው አጀንዳ መሰረት ውይይት የሚያደርጉ የማህበረሰብ ክፍሎች ናቸውና ይህንን ሁሉ ሰው አምጥቶ እና በተገቢው መንገድ ተከባብረው እንዲነጋገሩ እንዲደማመጡና ወደ ምክር ሀሳብ እንዲደርሱ ማድረጉ አዲስ ባህል ነው ለኛ። በኢትዮጵያ ሰፊ የማያግባቡ ጉዳዮች ቢኖሩም በአንኳር ጉዳዮች ላይ ሀገራዊ ውይይት በማድረግ ለመግባባትና የበለጠ የሚያቀራርቡ አውዶችን ለማድረግ አሁንም ዜጎች ውይይቱን በተስፋ ይጠብቃሉ። ጉልበት ምንም ሊያደርግልን አይችልም። መጠፋፋት ምንም ሊያደርግልን አይችልም። ያ ውድመት ነው ያስከተለብን። ስለዚህ ከዚህ ነፃ በሆነ በሀሳብ ብቻ ለተግባቦት ሲባል፣ ለአንድነት ሲባል፣ ለመቻቻል፣ ለአብሮነት ሲባል ተወት የምናደርገው ነገር እና አንድ የሚያደርገን ነገር ደግሞ ጠንከር የምናደርግበት ነገር ተፈጥሮ ሁሉም ተሳታፊ መሆን አለባቸው። በመጀመሪያ ሀገራዊ ምክክር የተወሰኑ ኢሹዎች የተወሰኑ ጉዳዮች አንኳር የሆኑ ጉዳዮች መልስ የሚያገኙበት ስምምነት ላይ የሚደረስባቸው ሀገር አቀፍ ምክክር ነው። ስለዚህ ኢትዮጵያ ማትረፍ የምትችለው አንኳር የሆኑ በጣም ለረጅም ዘመናት የተጓተቱ አጀንዳዎቻችንን ተሰባስበን ተመካክረን መቀራረብ ላይ ማድረስ ነው ልታተርፍ የምትችለው። የትግራይ ክልል ውይይትን ካካሄደ በኋላ የመጀመሪያውን ሀገራዊ ጉባኤ ለማድረግ ቀጠሮ የያዘው ኮሚሽኑ በተመረጡ ጉዳዮች ውይይቱን ለማድረግ አሁንም አስቻይ ሁኔታዎችን ለመፍጠር እየሰራ ይገኛል። አሁን የዚህ ትግራይ ውጤታማ መሆን አለበት። እንግዲህ ትግራይ ውጤታማነት ተስፋ እያደረገን ነው።
ምክንያቱም የጊዜያዊ መስተዳደሩ ፕሬዝዳንት አይ መምጣት ትችላላችሁ ብሎናል። በተለይ የትግራይ አወቃቀር ደግሞ በደንብ ስትራክቸርድ ስርዓት ያለው ስለሆነና ቦታውም አንጻራዊ ሰላም ስላለው አክሰሰብል ወይም ደግሞ መሄድ መምጣት ስለሚቻል ያ ከዛ ያለው ግሪን ላይት ወይም የሰራ ፈቃድ የተሟላ ከሆነ በቶሎ ሰርቶ በቀጣዮቹ 2-3 ሳምንታት ስንኝ ስራዎች መስራት ከተቻለ ሀገራዊ ምክክር ጉባኤውን መጥራት ይቻላል። እነኚህ ወሳኞች ናቸው አሁን የምናገራቸው ነገሮች። ባለፉት 42 ወራት የተለያዩ ስራዎችን ያከናወነው ኮሚሽኑ አሁንም ሀገራዊ የማጠቃለያ ውይይቱን ለማካሄድ ተደጋጋሚ ጥረቶች እያደረገ ይገኛል። ኢትዮጵያ በምትከተለው የዲጂታል ኢኮኖሚ ግንባታ ላይ ከፍተኛ ለውጥ እያስመዘገበች መሆኑ የ2025 የዲጂታል ኢትዮጵያ ክንውን ያመላክታል። የ2030 የዲጂታል እቅድ ላይ የቴክኖሎጂ መሰረተ ልማት መገንባት ወሳኝ ስፍራም ተሰጥቶታል። ይህንን ለመደገፍ ደግሞ የዌብ ስፕሪክስ ኩባንያ ከኢንተርኔት መሰረተ ልማት ባሻገር አዲስ የክላውድ አገልግሎት በመስጠት ለስትራቴጂው ምቹ ምህዳርን እየፈጠረ ይገኛል። ፍሬህይወት ረታ ተጨማሪ አላት። የኢትዮጵያ ምርጫ ቦርድ የእጩዎችና የመራጮች ምዝገባ በዲጂታል ለማድረግ ምርጫዬ የተሰኘ መተግበሪያን ይፋ ማድረጉ ይታወሳል። የመራጮችና የእጩዎች ምዝገባ በቴክኖሎጂ የታገዘ መሆኑ የመረጃ አያያዝ ስርዓቱን ከማዘመን ባሻገር በስድስተኛው ጠቅላላ ምርጫ ይነሱ የነበሩ ቅሬታዎችን የማስቀረት አቅም ይኖረዋል ሲሉ በኢትዮጵያ ምርጫ ቦርድ የክልል ቅርንጫፍ ጽህፈት ቤቶች ማስተባበሪያ ኃላፊ ቀነኒ ኢንሰርሙ ይገልጻሉ። ዲጂታል መሆን ያስፈልገበት ምክንያት የተለያዩ ወጪዎችን ይቀንስልናል። ለዛ ብለን የምንመለመላቸው ብዙ ምርጫ አስፈጻሚዎች ይኖሩ ነበር፣ እሱን ይቀንሳል። ከዛ በተጨማሪ ደግሞ በስድስተኛው ጠቅላላ ምርጫ ፖለቲካ ፓርቲዎች ያቀርቧቸው የነበሩ ቅሬታዎች አሉ። በምርጫ ክልሎች በሚገኙበት ጊዜ ምርጫ ክልል ኃላፊዎችን ወይ ምርጫ አስፈጻሚዎችን አለማግኘት የተለያዩ መረጃዎችን አሟልቶም ሲያመጡ ውድቅ ይደረግባቸውና የምልልስና የመጉላላት ሁኔታዎች ያጋጥማቸው ስለነበረ አንዱ መቀረፍ የነበረበት ችግር ይሄ ነው። ሌላው ደግሞ የዳታ ጥራት ነው። የመረጃ ጥራት ዲጂታል መሆኑ ይህንን የመረጃ ጥራት የተሻለ ያደርግልናል በሰው ከሚመዘገበው የበለጠ። ከዚህ በተጨማሪ የምርጫ ወረቀት ላይ የዕጣ አወጣጥ ስርዓት አለ። ይሄ የእጩዎች ምዝገባ ከተጠናቀቀ በኋላ ስለዚህ እሱንም በመልክ ማድረግ እንደምንችል ከፍተኛ እገዛ ያደርግልናል ማለት ነው። በሰባተኛው ጠቅላላ ምርጫ የድምፅ አሰጣጡና የቆጠራ ሂደቱ በዲጂታል መንገድ የሚከናወን አይደለም ሲሉም ኃላፊዋ ይናገራሉ። የመራጮች ምዝገባ በሁለት አይነት መንገድ ይከናወናል። አንደኛው በነባሩ መዝገብ መሰረት ተደርጎ በምርጫ ጣቢያ በመገኘት የሚደረገው ምዝገባ ነው። ሌላው ግን ዲጂታል መንገዱ ነው። ሌላው በተጨማሪ በምርጫ ጣቢያ በመገኘት ደግሞ በምርጫ አስፈጻሚዎች ድጋፍ የሚከናወነው አሲስትድ ሬጅስትሬሽን የሚባለው ነው። ይሄ ማለት ግን የምርጫው ቀን ዜጎች በመራጭነት የተመዘገቡ ዜጎች ተገኝተው በአካል ተገኝተው ነው ድምፅ አሰጣጡን ማከናወን የሚገባቸውና ድምፅ መስጠት የሚገባቸው። የቆጠራ ሂደቱም የውጤት ማሳወቅ ሂደቱም በዲጂታል መንገድ አይደለም፣ ከዚህ ቀደም ይሰራ በነበረው አካሄድ ነው። ምርጫዬ የተሰኘው የሞባይል መተግበሪያ ለአጠቃቀም ቀላልና አካታች መሆኑም ተነግሯል። የመራጮች የምዝገባ ሂደትም ሆነ የእጩዎች የምዝገባ ሂደት ለአጠቃቀም ምቹ ነው። ምክንያቱም አብዛኛው ማህበረሰብ ይህንን የቴክኖሎጂ ሲስተም በቀላሉ ላይረዳ ስለሚችል ለማንኛውም ዜጋ እንዲሆን ተደርጎ የተዘጋጀ ነው። የአፕሊኬሽኑም ይሁን በታብሌት የሚደረገው ምዝገባ ለአካል ጉዳተኞች ምቹ እንዲሆን ተደርጎ ነው የተዘጋጀው። የድምጽ ድጋፍ አለው። ራሳቸውን በራሳቸው በስልካቸው አማካኝነት መመዝገብ የሚፈልጉ አካል ጉዳተኞች በተለይ አይነ ስውራን ያንን የድምጽ ድጋፍ በመጠቀም መመዝገብ ይችላሉ። ቴክኖሎጂው የኢንተርኔት መሰረተ ልማትን የሚፈልግ በመሆኑ ኢንተርኔት ተደራሽ ባልሆነባቸው አካባቢዎች ከሚመለከታቸው አካላት ጋር ቦርዱ በቅርበት እየሰራ ነው ይላሉ ቀነኒ ኢንሰርሙ። መሰረተ ልማት አሁን አንዱ ለመራጮችን ለእጩዎች ምዝገባ የሚያስፈልገው የኔትወርክ አቅርቦት ነው። እሱም በተመለከተ ደግሞ ከሚመለከታቸው ተቋማት ጋር ቦርዱ ተከታታይ ግንኙነቶችን እየፈጠረ የማጠናከር ስራዎች እገዛ የማድረግ ስራዎችን በመስራት ላይ ይገኛል። በሂደትም ይቀጥላል። ያው ሲስተሙ አዲስ እንደመሆኑ አንጻር እኛም ፖለቲካ ፓርቲዎችን ይህንን ሂደት አብረን ነው እየሄድን ያለ ነው። ስለዚህ እየተደጋገፍን እያገዝናቸው በአግባቡ የምዝገባ ሂደቱን እንወጣለን ብለን እናምናለን። እጩዎች ምዝገባቸውን በመተግበሪያ አማካኝነት እያከናወኑ ይገኛሉ ያሉት ኃላፊዋ አጠቃቀሙን በተመለከተ ለፖለቲካ ፓርቲዎች ስልጠናና የልምምድ ቪዲዮዎች መሰጠቱን ተናግረዋል። ብሔራዊ የዲጂታል መታወቂያ በተለያዩ ርቀቶች የዓለም ሪከርድ ባለቤት የሆነውን አትሌት ቀነኒሳ በቀለን የፋይዳ ዲጂታል መታወቂያ ብራንድ አምባሳደር አደረገ። ማስተባበሪያው የዲጂታል መታወቂያ ለሁሉም ለማድረስ የ100%
ፐርሰንት እቅድ ማቀዱ የሚታወስ ነው። ይህን ከግብ ለማድረስ ደግሞ ታዋቂና በህዝብ ዘንድ ተቀባይነት ያለው የብራንድ አምባሳደር መሰየም አስፈላጊ ሆኖ መገኘቱንና አትሌት ቀነኒሳ በቀለም የብራንድ አምባሳደር መደረጉን የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ ዮዳሄ አርአያ ስላሴ ተናግረዋል። ሀገራዊ ፋይዳ ላለው ፕሮጀክት ብራንድ አምባሳደር ሆኜ በመመረጤ ክብር ይሰማኛል ሲል ደግሞ አትሌት ቀነኒሳ በቀለ ተናግሯል። በኢትዮጵያ ባለፉት 7 ዓመታት በግብርናው ዘርፍ የተከናወኑ ተግባራት ሰው ተኮር ብልጽግናን እውን ማድረጋቸውን የደቡብ ኢትዮጵያና የሲዳማ ክልል ግብርና ቢሮዎች ገለጹ። በተለያዩ የመስኖ ልማት ስራዎች አርሶ አደሩ ትርፍ በማምረት ከራሱ አልፎ ለገበያ ማቅረብ መጀመሩም ተመላክቷል። አስረሳ ወገሼ ተጨማሪ አለው። ኢትዮጵያ በግብርናው ዘርፍ ባለፉት 7 ዓመታት ባከናወነችው ተግባር ዘመናትን ከዘለቀችበት የተረጅነት ምዕራፍ መውጣት ችላለች። የኢትዮጵያውያን የዘመናት ቁጭትና ሂደቱ ላይ የተፈጠረው መግባባት ግብርናው አበይት ተልእኮዎችን እንዲይዝና በሂደቱም ስኬት እንዲመዘገብ ስለማድረጉ የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ተናግረዋል። አንደኛ የምግብ ዋስትናን የማረጋገጥ ነው። ከዚህ አንጻር የምግብ ዋስትናን በሚያረጋግጡ ሰብሎች ላይ ትኩረት ሰጥተን እንሰራለን። ሁለተኛው ለገበያ ማምረት ነው። ገበያን ትኩረት አድርገን እናለማለን። እንዲሁም ደግሞ ለአግሮ ፕሮሰሲንግ የሚሆን ጥሬ ጋር ከማቅረብ ባሻገር በእነዚህ ሂደቶች የስራ እድል ይፈጠራል። ለዘመናት ከበሬና ገበሬ ጋር የተቆራኘውን የኢትዮጵያ ግብርና በአዲስ አስተሳሰብና አመራር ወደ ሜካናይዜሽን ማሸጋገር የተቻለ ሲሆን ይህ ደግሞ ግብርናው ሌሎች ዘርፎችን የመደገፍ ጉልበት እንዲያገኝ ስለማድረጉም የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ይገልጻሉ። ከ5 ከ6 ዓመት በፊት በክልላችን ትራክተር ተብሎ በትራክተር የሚታረስ መሬት አይታወቅም ነበር። ይሄ በጣም ተጨባጭ ነው የምነግራችሁ። ግን አሁን በቁጥር እስከ 320 የሚሆን ትራክተር በክልላችን አለ። አዳዲስ ትራክተሮች በየዞኖች እየተገዙ ነው ያሉት። ካፒታል ሊመጣ የሚችለው ግብርና ትራንስፎርም ከሆነ ነው፣ ኮመርሻላይዝ ስናደርግ ነው። ኢትዮጵያ በርካታ የውሃ ሀብቶች ቢኖሯትም ግብርናው ከዝናብ ጋር የተጣባ ሆኖ አርሶ አደሩም በዓመት አንድ ጊዜ ብቻ እያመረተ ቆይቷል። የመደመር መንግስት አዲስ እይታ ግን ያልተጠበቁ አካባቢዎች ጭምር በበጋ ወደ ማምረት እንዲሸጋግሩ አድርጓል። እንደ ሲዳማ ክልል ስናይ በ2012 ስናይ ወደ 48 ሺህ ሄክታር ነው የሚለማው። አሁን ባለው ሁኔታ ወደ 80 ሺህ ሄክታር በ2017 ማልማት የቻልን ያለ ነው። ኦልሞስት በደብል እያደገ ነው የማሳ ሽፋኑ። የውሃ አጠቃቀማችንን በዛው ልክ የተሻሻለ ነው ያለው። የአርሶ አደር ተሳትፎን በዛው ልክ የተሻሻለ ነው ያለው። ኢትዮጵያ በግብርናው ዘርፍ የጀመረቻቸው አዳዲስ መርሃ ግብሮች አርሶ አደሩ ትርፍ በማምረት ገበያውን እንዲቀላቀል ማድረጉም ይገለጻል። ግብርናን ትራንስፎርም ለማድረግም አርሶ አደሩም አርብቶ አደሩም ከሚያመርተው ምርት 75 ከመቶን ለገበያ ማምረት ሲችል ነው። ስለዚህ ይሄ እንዲያመርት ማድረግ ዘንድ ከገበያ ጋር ኮኔክት ማድረግ። ስለዚህ ገበያን የሚያውቅ አርሶ አደር ገበያን አማትሮ ነው የሚሰራው። የኢትዮጵያን ግብርና ከየትኛውም ጥገኝነት ለማላቀቅ እንደ አፈር ማዳበሪያና ምርጥ ዘር ያሉ ወሳኝ ግብዓቶችን በራስ አቅም ወደ ማምረት የሚደረገው ሽግግርም ተጀምሯል።